ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ? አልሐምዱሊላህ ዛሬ ተመልሰናል። እንግዲህ እንዴት ናችሁ እናንተ? ሁሉ ሰላም ነው? ስማችን ቀይረን የተመለስነው የሴቶች ድምጽ ብለነዋል። እንግዲህ ማለት ብዙ የታፈኑ ሴቶች ይኖራሉና ለነዛ ድምጽ መሆን እንፈልጋለን። ስለዚህ እንዴት ናችሁ? ስራ እንዴት ነው? እኛ ጋር ወላሂ አልሐምዱሊላህ ሁሉ ሰላም ነው። እና አንድ ሪያክት ማድረግ ፈልጌ የሆነ ቪዲዮ የፋኒ ሳምሪን ካወቃቸዋቸው የድሮ ዩቲዩበሮች ናቸው እና በጣም ማለት ለብዙ ባለትዳሮች አርአያ የሚሆኑ ልጆች ነበሩ። ግን ትዳራችን ሲሳካ ምን ያህል ማለት ብዙ ነገር ቻሌንጆች እንደሚበዙብን ቤተሰብ በመሀል ጣልቃ ይገባል፣ ጓደኛ እና ቻሌንጅ በትዳር ውስጥ በትዳር መሀል ያለ ቻሌንጅ በጣም ከባድ ነው። ስለዚህ እንደው በትዳር መሀል ባንገባ ቤተሰብ በተለይ እናት እኮ እንደውም የልጇን መሳካት የትዳር የህይወት መሳካትን የምትፈልግ ናት እናት ማለት እና ምን አይነት መንፈስ ነው ማለት እንደዚህ አይነትም እናት አለ እንደ ያስብላል እና እንደዚህም አለ እንደ ያስብላል። ስፔሻሊ እናት ደግሞ ልጅ ሲወለድ እኮ ብዙ ሀሳብ ይቀየራል። ጥላቻም ካለ የሆነ ተጠራጣሪም ከሆናችሁ በልጆቻችሁ ባል ወይም በሚስት ልጅ ሲወለድ ምናምን ይቀየራል አይደል? ሀሳብም ሁሉም ነገር ይቀየራል፣ አመለካከት ይቀየራል። እነዛን የመሳሰሉ ልጆች ተወልዶ ሰው አስተሳሰቡን ካልቀየረ ይሄ እርግማን ነው። ስለዚህ ሴቶች እናንተ ምንድነው ማድረግ ያለብን? እንደዚህ አይነት ቻሌንጅ ሲያጋጥመን እንዴት ነው መወጣት ያለብን? ትዳራችንስ እንዴት ነው ማቆየት የምንችለው የሚለውን ነገር በደንብ መታሰብ አለበት። ከራሳችሁ ጋር ጊዜ ወስዳችሁ መምከር፣ ለራስ ጊዜ መስጠት፣ መወያየት፣ ከትዳር አጋራችሁ ጋር መወያየት፣ ልጆችን ማየት፣ ልጆቼን ነገ ያላባት እንዴት ነው ማሳደጋቸው? የሚገርማችሁ ጎረቤት አብራችሁ የምትኖር ከሆነ የልጆቻችሁ አባት ከሌለ የኔስ አባት ጥያቄያቸው በጣም ብዙ ነው እና ትምህርት ቤት ራሱ ቤተሰቦቻቸው ሲያመጧቸው የኔ አባት ለምንድን ነው የማይመጣው? እኔ አባት የለኝም? ያን ጥያቄ ራስ ነው የሚያመው። ስለዚህ እንደዛ ውስጥ ከመግባታችን በፊት በደንብ ማሰብ አለብን እና ቆም ብለን ማሰብ መቻል አለብን ለማለት ነው። እናንተስ ብትሆኑ እንደዚህ አይነት ቻሌንጅ ቢያጋጥማችሁ እንዴት ነው የምትወጡት? እስኪ እናንተ አስተያየት አስቀምጡ፣ እስኪ እንወያይበት እና ምን ትላላችሁ ለማለት ነው ዛሬ የመጣሁት። እንግዲህ ሳምሪ አንቺ ቆም ብለሽ አስቢ። ጥፋተኛው ያንቺ እናት ናት። በዚህ ምክንያት ትዳርሽን ማፍረስ የለብሽም። ልጆችሽን ያላባት ማስቀረት የለብሽም። ስንት የደከምሽለት ትዳርም ዝም ብሎ እንደዚህ በአንድ በማይረባ አማርኛ በማይመስል አማርኛ መፍረስ የለበትም እና መጠንከር አለብሽ፣ መወያየት አለብሽ። እንደውም ትዕግስተኛ ባል ነው ወላሂ ያለሽ፣ አንቺ እድለኛ ነሽ። እንደዚህ እየተባለ ይህን ያህል አመት ተሸክሞ ኑሮ ማለት ቤተሰብ ሲሰደብ እሱ ሲሰደብ ነገራቶች እኮ መስመር አላቸው። ባውንደሪ የሚባል ነገር አለና ያንን ሁሉ ቻሌንጅ ተሸክሞ እዚህ መድረሱ በራሱ ትልቅ ጸጋ ነው። ይሄ መሰጠት ነው እና በጣም ጎበዝ ባል ነው ያለሽ፣ ትዕግስተኛ ባል፣ አስተዋይ ባል፣ ጨዋ ባል አለሽ እና በእናትሽ ምክንያት ትዳርሽ እንዳታጩ። በቃ ይህንን አንቺ ነሽ ማስተካከል ያለብሽ ከአላህ ጋር ማለት ነው። በደንብ ዱዓ አድርጊ፣ ጸልይ። ከዛ በኋላ አንቺ ነሽ ማስተካከል ያለብሽ። ለአማርኛም እኮ የሆነ የሚያስጠላ ምናምን አማርኛ መምረጥም እኮ መቻል አለብን። ትልቅ ስንሆን ጭራሽ የማገናዘብ ምናምን ወደኋላ ማየት የሚባል ነገር የለም እንዴ ለኛ ለልጆቹ ራሱ እኮ በጣም ያስጠላል የምትናገሪው አማርኛ እናት ተብዬዋ። ስለዚህ አንቺንም እንደው አላህ ይመልስሽ፣ ወላሂ ያስጠላል። ሰው እድሜው እየጨመረ ሲሄድ እንደው ምንድነው የሚባለው ተውበት ያደርጋል አይደል? ንስሐ የሚባልም አለ በእናንተ። ስለዚህ ለራስሽ ጊዜ ሰጥተሽ ራስሽን ምንድነው እንደዚህ መዝረክረክ። ስለዚህ እናንተን
አላህ ያግዛችሁ፣ ትዳራችሁን አላህ ያቆይላችሁ ለማለት ነው። በጣም ነው የምወዳችሁ የምር ድሮ ከማያቸው በቃ ዩቲዩበሮች መካከል እናንተ ናችሁና አብሽሩ፣ አይዟችሁ፣ አላህ ያግዛችሁ ለማለት ነው። እንግዲህ ቤተሰቦቼ ሰብስክራይብ አድርጉ። ታሪክ ካላችሁ እንወያይበታለን። እንደዚህ ኤክስፔሪየንስ ምናምን የተዳራ አዳዲስ ነገር ካለ እንወያያለን። በጣም እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።